ሰላም ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ የድር ድራማ ተከታታዮች እንዴት ቆያችሁ? እኔ ደህና ነኝ። እንግዲህ አቶ አምነን ባለፈው በሰራው የድርጅቱን ባከሰረው ሰውዬ ላይ የወሰደው እርምጃ እንግዲህ የእሱ አንድ ተከታታይ አካል የሆነች ሴት እንግዲህ ሁሉን ሙሉ ዶክሜንቱን እንግዲህ ፋይሉን አግኝተዋለች ማለት ነው። እንግዲህ አምነን በምን እንደተጨቃጨቁና ምን እንደተነጋገሩ እንዲሁም ደግሞ በምን ሁኔታ ላይ እንደደረሱ ያንን ሰውም እንዴት እንደጎዳው አምነን ሁሉ ነገሩ እንግዲህ አሁን ከከሳሽ እጅ ገብቶበታል ማለት ነው። በዚህ ምክንያት እንግዲህ አምነን ችግር ውስጥ ነው ያለው ማለት ነው። አሁን ላይ ምን እንደሰራ ታውቋነኝ። እሱ ግን ነገሩን ሁሉ ተሸፋፍኖ የሚቀር ነበር የመሰለው ማለት ነው። አሁን እንግዲህ እዚህ ላይ ቤተሰቦቹ የሱ የሆኑ ቤተሰቦቹ እንግዲህ ይሄ ነገር እንዴት ነው መከንሰል ያለበት እንዴት ነው እያሉ እንግዲህ በጣም እየተጨነቁ ነው ማለት ነው። ለአምነን ማለት ነው። እንግዲህ ባሮክም ብሌንን እንዴት ነው አንቺ ወደዚህ የመጣሽው? እንዴት ነው ከአምነን ጋር የተገናኘሽው? እያለ እየጠየቃት ነው ማለት ነው። እሷም ደግሞ እንግዲህ በአጋጣሚ እንግዲህ በዚህ ምክንያት ብሌን እንግዲህ ወደ አምነን ቤት የመጣቸው አምነን እንግዲህ ሚስት ፍለጋ ኢሜል አድርጎ እንደነበረና እንዲሁም ደግሞ እንትን ብሎ እንደነበረ በዛም ምክንያት እንግዲህ ሚስት በሚፈልግበት ሰዓትም ወደ እሱ ቤት እንደመጣችም ትነግረዋለች ማለት ነው። እንግዲህ በዚህም መሀል በጣም ብዙ ሴቶችም አምነን ሚስት በሚፈልግበት ሰዓት ኢሜሉን በመከታተል እና እንዲሁም ደግሞ ሶሻል ሚዲያ ላይ በመከታተል እንግዲህ በጣም ብዙ ሴቶች እሱን አገባለሁ በሚል በመዘጋጀት እንግዲህ ወደ እሱ ህይወት መጥተው ነበረ። ነገር ግን ከእነዛ ሁሉ ሶስታቸውን ብቻ ነው የመረጠው ማለት ነው። እንግዲህ አምነንም እንግዲህ ከሶስታቸውንም መምረጥ አልቻልም። ያልቻለበት ደግሞ የራሱ የሆነ ችግር አለው ማለት ነው። እንግዲህ በዛም ሁሉ እንግዲህ ብሌን አርፍዳ ስለነበርም በጣም ተናዷል። ነገር ግን የወደዳት ብሌንን ነው። ብሌንም ደግሞ አርፍዳ ስለመጣች ትንሽ በዛ ተናዷል ማለት ነው። ስለዚህ ሁላቸውንም ሶስታቸውንም አልመርጥም በማለት ነገር ግን ሶስታቸውንም ከቤት እንዳቆያቸው እንግዲህ ከዛም ሁሉ ሴት እንግዲህ በስተመጨረሻም ጀሪ የምትባለውን ሴት ቀለበት አስሮላት እንግዲህ አብረው የተወሰነ ጊዜም ቢሆን እንግዲህ አብረው ኑረዋል ማለት ነው። በዚህም ማለት እንግዲህ በዛም ማለት ብሌንም እንግዲህ አብራ ቤት መኖር ትጀምራለች ብሌንና ሌላኛዋ ማለት ነው። እንግዲህ ባሩክም እንዴት የታዲያ የመረጣት ሴት አሁን ላይ ለምን የለችም በማለት ይነግራታል። እሷም ደግሞ ተጋጭተው እንደሄደች እና ካሁን በኋላ አብረው እንደማይኖሩ ትነግረዋለች ማለት ነው። ባሩክም እንግዲህ ምንድነው ያለያያቸው ለምን ተለያዩ ይላታል። እሷም ደግሞ መወሻሻትና አንዳንድ ነገሮችን ዋሽተው እንደነበረ ስለሰማ በዛ ምክንያት እንግዲህ አባሯታል ማለት ነው። እንግዲህ እውነት ነው ጄሪ በጣም ብዙ ነገር ዋሽተዋለች። በጣም ብዙ ነገር ትዋሸዋለች። ዋናኛና አላማዋ እንግዲህ እሱ ደህና ኗሪ ስለሆነ እሱ ጋር መኖር እየፈለገችው እንጂ ጄሪ ፍቅር ይዟት ወይም ደግሞ ከሱ ጋር እንግዲህ በዚህም መሀል ብሌን እንግዲህ ጄሪና አምነን ከተለያዩ ቆይተዋል። እንግዲህ ብሌንም በጣም መልካም ሰው ናት። ነገር ግን ባሩ ካሁን ላይ የወደዳት ይመስላል። መልካምነቷንም እያደናነቃት ነው ማለት ነው። እንግዲህ አንቺ ጥሩና በጣም የምትደነቂ ጥሩ ሰው ነሽ፣ ለህይወትም የምጠቅሚ ሰው ነሽ፣ መልካም አስተሳሰብ ያለሽ ነሽ፣ እኔ ታዝቤያለሁ ይላታል ማለት ነው። እንግዲህ ብሌንም አንተ የምትላትን አይነት ሴት ለመሆን እየተዘጋጀው ነው፣ ግን ብቁ አይደለሁም እንደምትለኝ እንኳን ልሆን አልችልም ትለዋለች ማለት ነው። እንግዲህ እዚህ ላይ ደግሞ ማርያም አቶ አምነን ከክላሱ ቁጭ ባለበት ሰዓት እንግዲህ አምነን ጋር ህይወት ጀምረው እየኖሩ ነው ማለት ነው ከአንድ ቤት። በዚህም ማለት እንግዲህ የጀሪን ቦታ ተክታለች ማለት ነው። ማርያም እንግዲህ ከብዙ ህይወት ያወጣቸው ከብዙ ውጣ ውረድ ከብዙ ነገር ያወጣቸው ሴት ናት። ከጎኑ የነበረች ሴት ናት ማለት ነው። እንግዲህ
አቶ አምነን እንግዳ ይፈልግሃን በማለት እንግዲህ ወደ ውጭ እንዲወጣ ትጠይቀዋለች። እሱም ደግሞ ማን ነው ምንድን ነው ይላታል ማለት ነው። እሷም ደግሞ መርማሪ ሳሙኤል እንደሆነም ትነግረዋለች ማለት ነው። እንግዲህ ምንድን ነው የተፈጠረ ነገር አለ ወይ? የሚያውቀው ነገር አለ ወይ? ምንድን ነው ለምን መጣ? በማለት እንግዲህ አቶ አምነን በጣም ተደናግጧል። ነገር ግን የመጣው ደግሞ ነገሮችን ሊያግዘውና ማስተካከል ያለበት ነገርም እንዳለም ትነግሯለች ማለት ነው። ፈጽሞ ግን አምነን አላመናትም። እኔ ማሪ አትዋሽ፣ እየደበቅሽ ነው፣ ደውለሽ ነው ወይ የጠራሽው ወይስ ምንድን ነው? በማለት እንግዲህ ማርያም ሊያምናት አልቻለም ማለት ነው። እንግዲህ ከሱም ቀድማ የአምነን አያት ወጥታ ወደ ሳሎን መሄድ ትጀምራለች። ፈጽሞ ግን ልታውቀው አልቻለችውም ነበር ማለት ነው። እንግዲህ አቶ ሳሙኤልም እንግዲህ መርማሪ ሳሙኤልም ራሱን ለአምነን አያት ያስተዋውቃታል። ከአቶ አምነን ጋር ሳሙኤል እባላለሁ። ከአቶ አምነን ጋር ብዙ የምንነጋገረው ነገር ስላለን በፊት የተፈጠሩ ነገሮችን ማስተካከል ስላለብን ነው የመጣው ይላታል ማለት ነው። እንግዲህ የአምነን አያትም ምን ነው እንደገና ጉዳይ ሊያስነሳቸው የቻለ ነገር ምን አለ በማለት አሁን ላይ በጣም ተደናግጣ መጠየቅ ትጀምራለች ማለት ነው። እንግዲህ ወይዘሪት ማርያ ናት የጠራችኝ በማለት እንግዲህ ይነግራታል ማለት ነው። እንግዲህ የአምነን አያትም አቶ አምነን እንደ ግዳጅ እንደዚህ አይነት ነገር ተፈጥሮበት እንጂ እንደዚህ አይነት ነገር እንደማያደርግና መልካም ሰው እንደሆነም ለማስረዳት ትሞክራለች ማለት ነው። እንግዲህ መርማሪ ሳሙኤልም አምነን እንደዚህ አይነት ነገር አስቦበት እንደማያደርግ እንዲሁም ቀን ጥሎት እንደሆነ እናውቃለን፣ አያሳስቦት ይላታል ማለት ነው። እንግዲህ አቶ ሳሙኤልም እንግዲህ አንዳንድ ሟች ብቻ ሳይሆን ገዳይም ይበደላል። ስለዚህ እየገደለ ብቻ አይደለም ወንጀለኛ ይላል ማለት ነው። እንግዲህ በዚህም መሀል ይህ ቤተሰብ የረጅም ጊዜ ትውውቅ እንዳላቸውና በጣም የሚያከብረውና የቅርብ ጓደኞቹም እና ቤተሰቦቹም እንደሆነም ለማሳመን ይሞክራል ማለት ነው። እዚህ ላይ ግን እንግዲህ አምነን ደግሞ ሌላ አጀንዳ እየፈጠረች ነው ማለት ነው። እንግዲህ ማርያም የምታደርገው ነገር ምንድን ነው? አምነን ስህተት ሰርቻለሁ ብሎ እንዲያምን እያደረገችው ነው ማለት ነው። አሁን ላይ ማርያም ሌላ ችግር እየፈጠረች ነው።